እግረኛው ሚዲያ ታስሯል እና እግረኛው ሚዲያ ተክለ ሃይማኖት ስለታሰረ ምን ተሰማክ? ኬኩን አንተ ስሜት ምንድነው የሚል ነገር አይነት ጥያቄዎች አየሁኝ እና እስቲ እኔ ሰው በመታሰሩ ማንም ሰው ደስ አይለኝም። እግረኛው ግን በመታሰሩ ምናልባት ተምሮበት ይወጣል የሚል እምነት ስላለኝ ይሁን መልካም ነው። ይሄ ክራንቹን በተመለከተ ግን ክራንቹ እንዴት ነው የሚሆነው ሲባል ምናልባት ከህግ ጥያቄ አንፃር ሲነሳ ሰምቻለሁና ክራንቹ የሚሄድበት ክራንቹ ምንድነው የሚሆነው? አንተ በጣም እኔ የህግ ትምህርት ቤት እንግዲህ እኔ በህግ እንግዲህ ዲግሪ ማስተርስም አለኝ። እስከዛሬ ግን ይሄንን ነገር ተምሬ አላውቅምና እንዴት ነው የሚያደርጉት? እስቲ የህግ ባለሙያ ላማክር። የህግ ባለሙያዎች እስቲ ምን ትላላችሁ? በጣም ክሪቲካል ኩዌስችን ነው። አንተ በጣም አሜዚንግ ነው። አይ ዶንት ኖ እንግዲህ ቀበቶ ቢሆን ይፈታል። እንግዲህ ከሰው ላይ ቀበቶ ፈተን ጫማ ማስሪያውን ፈተን ምናምን ነው የምናስገባው። ክራንች ደግሞ እንግዲህ ያው ምናልባት ይሄ አሁን ዲዘብልስ ራይት የአካል ጉዳተኞች መብት ምናምን የሚባል ነገር አለ። ክራንቹ ላይቀማ ይችላል። ራሱን የቻለ የመታሰሪያ ክፍል ወይ ይዘጋጅለታል እንጂ ክራንቹ አይቀማም። ቢኮዝ ዲዘብልስ ራይት ስፔሻል ሂውማን ራይት ካቴጎሪ ስር የሚቀመጥ ስለሆነ ማለት ነው። ኦኬ በቃ መልሱ ይሄ ነው። እሺ እነዚህ ስፔሻል ካቴጎሪ የሚባሉት ውመንስ ራይት፣ ቻይልድ ራይት፣ ኤችአይቪ ቪክቲምስ ራይት፣ ፕሪዝነርስ ራይት፣ ቻይልድ ራይት ምናምን የሚባሉ አሉ እና ስፔሻል ናቸው እነዚህ። ስለዚህ እነ ሪፊውጂ ምናምን እና ዲዜብልስም እዚህ ውስጥ ነው የሚጠቃለለው እና የራሱ የሆነ መታሰሪያ ቦታ ያዘጋጅልታል እንጂ ክራንቹን አይቀማም። ባጭሩ መልሱ ይሄ ነው። ሰላም ክርስቶስ ከሁላችን ጋር ይሁን። ኮፒሊንክ አርጉ። በዚህ ሰዓት በተሰማ መረጃ ተክለ ሃይማኖት አዳነ የእግረኛው ሚዲያ መስራች መታሰሩ ተሰምቷል። ተክለ ሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የእስሩ ምክንያት ግልጽ አልሆነም ተብሏል። ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ መታሰሩም ነው የታወቀው። ተክለ ሃይማኖት አዳነ በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርብም ይታወቃል። ይህንን ቪዲዮ መዝሙረ ዳዊት መጸለይ ለሚወዱት ጓደኞቻችሁ ሼር አድርጉላቸው። መዝሙር 139 አቤቱ ከክፉ ሰው አድነኝ፣ ከአመፀኛ ሰውም ታደገኝ። ሁልጊዜ በልባቸው አመፃን የሚመክሩ ይገሉኝ ዘንድ ይከቡኛል። ምላሳቸውን እንደ እባብ ሳሉ፣ ከከንፈራቸው በታች የእባብ መርዝ አለ። አቤቱ ከኃጥአን እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች ሰዎችም አድነኝ። አሜን። ሁላችንንም ያድነን። ሼር አድርጉላቸው። ዛሬ ጦርነቱ ተጀመረ የሚል ወሬ ሚዲያውን ተቆጣጥሮት ውሏል። ሲጀመር ጦርነቱ መቼ አቆመና? አብይ አህመድ ከመጣ ጀምሮ እኮ ሀገሪቱ ጦርነት ላይ ናት። እውነቱን እንነጋገር። ባለፉት 6 ዓመታት ውስጥ ሀገሬ ሰላም ናት ብለህ በልበ ሙሉነት የተናገርክበት አንድም ቀን የለም። አብይ አህመድ ቤተ መንግስት ከገባ ጀምሮ ጥይት ያልተተኮሰበት ቀን፣ እናት ልጇን ያልቀበረችበት አንድም ሰከንድ የለም። ቤተ መንግስቱ በጌጣጌጥና በፓርክ ሲያሸበርቅ፣ የኢትዮጵያ ምድር ግን በደም ታጥቧል። መሪው ስለ ውበት ይተርካል፣ ህዝቡ ግን በየጫካው ይታረዳል። ጦርነቱ ኑሯችን፣ ሞት ደግሞ የዕለት ተዕለት ዜናችን ሆኗል። እስከ መቼ ነው በወንድሞቻችን መቃብር ላይ የምንቆም? ይሄ ክፉ ጊዜ አልፎ የጥይት ድምፅ የማንሰማባትን፣ እናቶች የማይረዱባትን፣ ሰላም የሰፈነባት ኢትዮጵያን ለማየት ያብቃል። መቼም ይህን ዜና ሰምታችኋል። አማራ ወለጋን፣ ኦሮሞ ደግሞ ጎጃም ይገባኛል ሲል ለምክክር ኮሚሽን ጥያቄ አቀረቡ። ይህ ነገር እርቅ ሳይሆን ንጥቂያ፣ መፍትሄ ሳይሆን ውዝግብ፣ ባጭሩ ሰላም ሊያወርደው የተሰበሰቡት አዲስ ጦርነት እያዋለዱ ነው። አንተ ለአንድ ዳቦ ስትጨነቅ እነሱ በቢሊዮን ብር ጮማ እየቆረጡ ሀገር እየተከፋፈሉ ነው። አንተ ሰላም ስትናፍቅ እነሱ ጦርነት እያከራዩ ነው። ለመሆኑ ይሄ ምክክር ኮሚሽን ሰላም ያመጣል ወይስ የባሰ ደም ያፋስሳል? ይሄ ሁሉ ድራማ የሚሰራውስ ለምን ይመስላችኋል? እስኪ የእናንተን ሐሳብ ኮሜንት ላይ ጻፉልኝ። ጥሩ ኦርቶዶክስ ቤተክርስቲያን እያለ ሶሎት ክርስቲያን ታውቃለህ ትምህርቷን? ያው ሙሉ ትምህርቷን አናውቅም፣ ግን ያው ሰው የሚያደርገውን ምናምን ሰው እንደሚከተለው ዝም ብለን እንከተል ነበረ። ትምህርቷን ግን አናውቀውም። ስለሰው አልጠየቅኩም። ስለሰው ሳይሆን የጠየቅኩህ ኦርቶዶክስ ቤተክርስቲያን ትምህርቷን ታውቃለህ ወይ ነው። ስለሰው አልጠየቅኩም። እኔ አላውቅም። ለምን? ለምን? አንተ ባለህበት ስለ እኔ ወንጌል አልተማርንም አይዛኔ
ኦኬ ቤተክርስቲያን ወንጌል የለም የለም ብዬ አልደመድምም። እኔ ግን በሰዓቱ ስለ ክርስቶስ ወንጌል አላቅም እኮ። በሰዓቱ ያላወቀው የቤተክርስቲያኗ ችግር ነው ወይስ አንተ አለማወቅህ ነው? እኔ የቤተክርስቲያኒቷ ችግርም ነው ብዬ አልናገርም፣ የኔም ችግር ነው ብዬ አልናገርም። ምክንያቱም ወንጌል እንግዲህ ፍጥረት ባለበት ቦታ ሁሉ ነበር መነገር የነበረበት። አዎ ቤተክርስቲያን እኛ ጋር ወንጌል አልተነገረንም። እርግጠኛ ነህ? ወንጌል አይሰበክም ይሰበካል ብዬ እኔ አልኮንንም። ምን አለ መሰለህ፣ አይ እውነታውን መናገር ያለብን። አይ አንተ ኦርቶዶክስ እያለ ቤተክርስቲያን በአካባቢ ነበር አልነበረም? በምትኖርበት ሀገር አካባቢ የተወለድክበት ሰፈር ምን የትኛውም ከተማ ላይ ቤተክርስቲያን ነበር አልነበረም? አለ አለ አለ፣ ጎረቤት ያለ ቤተክርስቲያን። ጥሩ። ቤተክርስቲያን ላይ የእግዚአብሔር ቃል መጽሐፍ ቅዱስ ተይዞ ይሰበካል አይሰበክም? ጠዋት ጠዋት ነው ሄዶ እኔ ቅዳሴ ነው። ቅዳሴውም እኔ በማላውቀው ቋንቋ ስለሆነ አላውቀውም፣ አይገባኝም። ምን ይነበባል? ጥሩ። ቅዳሴ ጠዋት ጠዋት ይላል። ቅዳሴ ላይ ምን ይነበባል ስታስቀድስ? አሁን በሰዓቱ ሲባሉ የነበሩት እኔም ማውቀውን ብቻ ነው እንጂ እኔ ትርጉሙን አላውቀውም። አንተ የምታውቀው አንተ ስታስቀድስ የሰማኸውን ነገር እኔ ሳስቀድስ የሰማው እንግዲህ ከስማችን እየተጠራ ምህረት ሲለመንልን የክርስትና ስማችን ማለት ነው። ከዛ በሰላም ወደ ቤት ግቡ የምትሏን ነው የምንጠብቀው እንጂ ይሄን ያለ ወንጌል አላውቅም። መጽሐፍ ቅዱስ ሲነበብ አልሰማህም? ቅዳሴ ላይ ይሄ መጽሐፍ ቅዱስ አይነበብም? በግልጽ አሁን ጴንጤዎች እንደሚናገሩት መዳን በኢየሱስ ነው ሌላ መዳን የለም የሚል ወንጌል የለም። ያው ስርዓቱ አለ። ያቺ ስርዓቷን ስለማላቃት ነው። አትዝለላ። አሁን እኮ ሸዋሸዋ ቀርቷል እኮ የድሮ። እሱን ተወውና ወደ ዋናው ሀሳብ ግባ። አሁን አንተ የምትለው ራሱ ወጣቱ እኮ ይስቃል እኮ ራሱ በእውነት ይታዘባል እኮ አንዳንዴ። አሁን በዚህ በ21ኛው ክፍለ ዘመን ሰው በሰለጠነበት ዘመን እንዲህ ስትናገር እኮ ሰው ይታዘባል። ቅዳሴ ላይ አንተ ቆመ ስታስቀድስ ጠዋት ጠዋት ላይ ምን ምን ሲነበብ ሰምታል? የመጽሐፍ ቅዱስ ክፍል ሚዩትን አንሳና ሰው እኮ በሚገባው መንገድ ወንጌል ካልተነገረው እንዳልተማረ ነው የሚቆጠረው። ምክንያቱም ማስረዳቱ ሲሳይ ይኸውልህ፣ አሁን የምታወራው በሚገባ መልክ ነው እያወራ ያለሁት። ለምሳሌ ግልጽነት እናውራ ካልክ አዲስ አበባ ላይ የት ቦታ ነው ያለው? ለምሳሌ አንተ ነብይ ያደግክበት ቦታ ለመናገር አስፈላጊ ከሆነ ካላስፈለገ ተው፣ ችግር የለውም። ለምሳሌ አረ ምንም ችግር የለውም። እኔ ያደኩበት አገርም ቤተክርስቲያን አለ። እንደውም እኔ ቤተክርስቲያን ላይ በጣም እመላለስ ነበረ፣ ግን አንዱም አልገባኝም። ሶሪ የኔ ጥፋትም ሊሆን ይችላል፣ አላቅም። ብቻ ወንጌል በግልጽ በሚገባኝ መንገድ አልሰማውም ነው የኔ ንግር። ሲሳይ አንድ ነገር መታወቅ ያለበት ነገር አለ። አንተ ባለህበት አካባቢ ላይ ቅዳሴ ተቀደሰ ማለት ካህኑ ወንጌል ያነባል። ወንጌል ማለት ከመጽሐፍ ቅዱስ ከዚህ ነው የሚያነባው፣ ከየትም አይወጣም። ከአራት ወንጌላውያን በየቀኑ የምታስቀድስ ከሆነ 365 ዓመት እስከ ዓመት የምታስቀድስ ከሆነ ዓመቱን ሙሉ ብታስቀድስ ዓመቱን ሙሉ መጽሐፍ ቅዱስ የምትማረው። መጽሐፍ ቅዱስ ይነበባል። ማን? ካህኑ። ሁለተኛው ቄስ ከሐዋርያት ሥራ ያነባል። ዋናው ዲያቆን ከጳውሎስ ከ14ቱ መልእክታት ያነባል። ሁለተኛው ዲያቆን ከጴጥሮስ መልእክት፣ ከያዕቆብ መልእክት፣ ከዮሐንስ ራእይ ያነባል። አለቀ። መጽሐፍ ቅዱስ አዲስ ኪዳን አለቀ። እዚህ ጋር ይሄው እዚህ ጋር አለቀ። ይሄ ማለት ተዕለት አሁን ዛሬ ሲሳይ ሲወለድ የመጣ አይደለም። ነገ እሑድ ነው፣ አስቀድስ። እስቲ አንተ ቤተክርስቲያን ሄድና ይሄ አሁን የምልህ ነገር ውሸት ከሆነ እኔ መተህ ላይቭ ላይ ተሳስተሃል በለኝ። ያውም ደግሞ ወንጌል ሲነበብ የቤተክርስቲያን ስርዓት እጅግ በጣም ብዙ ጧፍና ሻማ ይብራ፣ ምክንያቱም ወንጌል ብርሃን ናትና ይላል። ይሄ እኮ የኛ ቤተክርስቲያን እኮ ትምህርት ነው። ብታስቀድስ ኖሮ በትክክል አንተ ዜማው በግዕዝ ቢሆንም ንባቦቹ እንኳን ቄሱ በግዕዝ እንኳን ብሎት ቢሆን ወንጌል አለ፣ ይነበባል፣ በአማርኛ ይነበባል። የጳውሎስ መልእክታት መጽሐፍ ቅዱስ ከዚህ ውጭ አለ። አራቱ ወንጌላውያን ቄሱ እያነበበ የጳውሎስ 14ቱ መልእክታት ዋናው ዲያቆን እያነበበ
የጴጥሮስ የያዕቆብ የይሁዳ መልእክትን የያዕቆብን መልእክትና የዮሐንስ ራእይ ሁለተኛው ዲያቆን እያነበበ አለቀ እኮ መጽሐፍ ቅዱስ አለቀ። የትኛው የአዲስ ኪዳን ክፍል ቀረ? አንድ ጥቅስ እኮ ለይስሙላ እኮ አለ የሚነበበው፣ ለማስመሰል እኮ አለ የሚነበበው እኮ። ይሄ ሁሉ ባለበት እንዴት ቀረ? አንድ አስቀድሳለሁ ስላልከኝ ነው ይሄን ያነሳውልህ። ብታስቀድስ እንኳን ከመጽሐፍ ቅዱስ ውጭ እንዴት ነበበው ካለ ንገረን። አንድ ሁለተኛ፣ አንተ ወጣት እንደመሆነ አባቶች አሉ፣ መምህራን አሉ። እኔ ኦርቶዶክስ ነኝ። ስለ ኦርቶዶክስ ትምህርት ግን እየገባኝ አይደለም። ምንድነው የኦርቶዶክስ ቤተክርስቲያን መሰረታዊ ዶክትሪን ትምህርቷ ብለህ ጠይቀህ ታውቃለህ? ስጠይቅስ አይ መልስ የለውም ዝም በል ነው ያሉ። እስቲ ንገረን አንተ። አረ እንደዚህ ድፍረት ኖሮ ከአባቶች ጋር ማውራቱ ጭራሹ ድፍረቱ የለንም። እኛውን ቅዳሴ ሲደረግ ከአጥሩ ውጪ ነው የምንቆመው። አንደኛ ኃጢአተኞች ነኝ ብዬ ስለማስብ ከአጥሩ ውጪ ነው የምንቆመውና ቤተክርስቲያን ውስጥ ከሚነበበው ይልቅ ቤተክርስቲያን ውስጥ ከሚነበበው ትምህርቱ ይልቅ እኔ በጎን አይን ሰውን ነው የምከታተለው። ጎንቦስ ሲሉ እነሱ እንዳይቀድሙ ወደ ኋላ እንዳልቀር ነው እንጂ እኔ እዛ ጋር ምንድነው ሰውን እየተከተልኩ ነው እንጂ አስተምሮቱን አላቆም። ለምን? ፈጣሪን ስለምፈራው ነው የምናገረው። ያደረኩትን ነው ማወራው። አስተምሮቱን ማንም ደፍሮ በእኛ ሀገር ለአባቶች ክብር አለን፣ ለካህናት ለዲያቆናት በጣም ልዩ ክብር ስላለን እንዲህ ተዳፍረን መጠየቁ አቅሙም የለን። ሲሳይ መጠየቅ መዳፈር ነው። መጠየቅ መዳፈር